እውነት ለመናገር አንዳንዴ ብዙን ጊዜ የማያቸው ነገሮች አሉ በቲክቶክ በተለያየ አንዳንድ እህቶች ስራ እየሰሩ የሆነ ነገር ያዝዙና ምናምን በቃ አንፈልግም ይላሉ የሆነ ተንኮል ስራ ምናምን ሲሰሩ አያቸዋለሁ እና ለዚች ለከንቱ አለም እውነት ለመናገር በጣም ነው ያዘንኩት። የዚህ ጋዜጠኛ አርፏል ምናምን ተብሎ በነገራችን ላይ ሰው ነበር የላከልኝ ማመን እስከሚያቅተኝ ድረስ ነው ቅስሜ ራሱን ክት ያለ መቸለት ነው አይቼው ምናምን ነገር ኢንተርቪው እያደረገ አሁን እንደዚህ ሆነ ሲባል በጣም ልብ ያማል የእውነት። እና አንዳንዴ ለሰው ልጅ መልካም ባናደርግ እንኳን ለምንድነው ክፉ የምንሆነው? ለምንድነው ክፉ የምንሆነው? ደግሞ ለዚች ዓለም ዛሬ ታይተን ደግሞ ነገ ለምንጠፋው የእውነት ይች ዓለም በጣም አሳዛኝ ናት። በጣም በቃ ምንም ዋስትና የለንም። የሰራንበት ዛሬውኑ ሲወድም እያየ ነው። ዛሬውኑ ሲቃጠል እያየን ብዙ ነገር ሲሆን የምናየው ማለት በጣም ከባድ ነገሮችን እናያለን። በስራችን ምንም ዋስትና የለንም እኛ ከርሞ ለዛ ከዛን ወዲህ ምናምን እያልን ለከርሞና ለዛን ወዲህ እናስባለን። ነገር ግን እኛ ምንም ነገር ዋስትና የለንም በእውነቱ ከሆነ ማለት ነው። እና እውነት ለመናገር በስማም አለም እንዲህ ነች። በቃ ምንም እንደገና ደግሞ ለመልካም ሰዎች አትሆንም፣ ለጥሩ ሰዎች አትሆንም፣ ለሰራተኞች ሰርቶ አደሮች፣ ለጎበዞች፣ ለጀግኖች አትሆንም። በቃ ይች ዓለም የምትሆነው ለክፉዎች፣ ለሀገር አጥፊዎች፣ ለተለያዩ ተንኮል ሲሰሩ ለሚውሉ ምናምን በቃ ለእነዚህ ነው የሚሆን። እኔ በጣም አየሁት። ምን አለች መሰላችሁ? እኔ ያለሁባት ልጅቷ ዱንያ ጥሩ አይደለችም አለኝ። ለምንድን ነው ምናምን ብዬ ስላት ለጥሩ ሰዎች አትሆንም፣ ለጥሩ ሰዎች አባታቸው የለም በህይወት እና ለጥሩ ሰዎች አትሆንም። አባታችን በጣም ጥሩ ነበረ ምናምን በቃና ወንዶች ልጆች ምናምን አሉ እነሱም እኛንም ማለት ይጮሃሉ፣ ይቆጣሉ። አባት የሌለው ልጅ እንግዲህ ታውቃላችሁ ያኔ ትንሽ ስነ ስርዓት ይጎለዋል እና አባታችን ስነ ስርዓት አድርጎ ነበር የያዛቸው ምናምን ምናምን ትለኛለች። ስለዚህ ምን ልላችሁ ፈልጌ ነው አለም ለጥሩ ሰዎች አትሆንም የእውነት። እና አንዳንዴ ምን አለ መሰላችሁ ክፉ ነገር ከምንሰራ በቃ እኔ እንጃ በስመአብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እኔ በጣም ነው የደነገጥኩት እውነት ለመናገር ማመን ራሱን ያቃተኝ ጌታን ነው የምላችሁ። በጣም ያሳዝናል። በጣም ያለው ነገር በጣም ከባድ ነው። በቃ ከአቅም በላይ ነው። የፈጣሪ ያለሽ ይቺ ዓለም በጣም ከባድ ናት። ማርያምን ደግሞ ለዚች ለከንቱ ዓለም ተንኮል ስንሰራ ክፋት ስንሰራ ምናምን እና እኔ ብዙን ጊዜ ታያለሁ መሰላችሁ በዚህ በቲክቶክ ዓለም ምናምን ዘወር ስል አያለሁ እና ምንድነው ምናምን ብዙ ልጆች ስራ የሚሰሩትን በቃ እቃ ያዘዟቸውና አንፈልግም ይላሉ። የተለያየ ነገሮችን አክት ምናምን ያሳያሉ እና እኔ በጣም ነው ያዘንኩት ለዚች ለከንቱ ዓለም ደግሞ ለኮንትራት ኑሮ ማርያምን ዛሬ ታይተን ደግሞ ነገ ለምንጠፋው እኔ ለምንም አልጨነቅም። ቤቴን ካሁን በኋላ ለምንም አልጨነቅም። በቃ ሁሉም ነገር እግዚአብሔር ያለው ነው የሚሆነው እና ለዚች ለኮንትራት ጊዜ ደግሞ አልጨነቅም። የእውነት እኔ በጣም ነው ያዘንኩት በእውነቱ ከሆነ እግዚአብሔር ከድንገተኛ ነገር እንትን ይበል። ግን በነገራችን ላይ እኔ እኮ ታሟል ምናምን ብዬ ታሞ ምናምን ተብሎ እኮ አልሰማሁኝም የእውነት። ከባድ ነው ጌታን። ለማንኛውም እንግዲህ ብዙ አላወራባችሁም ቤተሰቦች። እንግዲህ ነፍስ ይማር መቼም እኛ ሁሌ ነፍስ ይማር ነፍስ ይማር ነፍስ ይማር ማለት ከጀመርን በቃ ቆይተናል። አዲስም ስላለ አይደለም ምንም ማድረግ አይቻልም። ግን ከእንደዚህ አይነት ነገር እንትን ይበል የምር። እኔ ግን በጣም ነው ያዘንኩት። አስባችሁታል? በቃ ደስ የሚለኝ ጋዜጠኛ ነበር በነገራችን ላይ በጣም እከታተለዋለሁ። በተለይ ከነ ሀና ጋር ድሮ እነ ሀና ምናምን እያሉ ከእነሱ ጋር በጣም ነበር የምከታተለው። ጌታን ነው የምላችሁ። እና በጣም ነው የደነገጥኩት። በጣም ነው ድንግጥ ያልኩ። የፈጣሪ ወይ ትዕግስቱን ስጠኝ። እና ለማንኛውም ወሬ አላብዛባችሁ ቤተሰቦችም ስለደነገጥኩ ማወራውን ራሱ አላውቅም በእውነቱ ከሆነ እግዚአብሔርን። እና ያሳዝናል። ለማንኛውም ሰላማችሁ የብዛ ቤተሰቦች። ከእንደዚህ አይነት ነገር ይጠብቅ ነው የሚባል። ግን እንዳልኳችሁ ሁሌም ቢሆን ለመልካም እንጂ ለተንኮል አንበል። የምር ምንም በዚህ ባለን ጊዜ የምንሰራው ብለን ራሱ ምንም ሳንሰራ ራሱ እንደዚህ አይነት ነገር መሆን በጣም ያሳዝናል። እና ሁላችሁንም ሰላማችሁ ይብዛልኝ። ድንግጥ ብዬ ነው ማወራችሁ። ግን እግዚአብሔር በጣም ከባድ እኮ ነው። ይቻለም በቃ ይቻለም በጣም ከባድ ነች። በስመ አብ ኡፍ